ዳንኤል ባላለው ያው ምኖረው እዚህ አካባቢ ነው እና የሰማዕቷ ታምር ድንቅ ነው። በጣም ብዙ ነገር አድርጋልኛለች ለኔ። ከተለያዩ ሱስ አውጥታኛለች። ከተለያዩ መንፈስን ከላይ ላይ አባራልኛለች እና ደግሞ ሱባኤም ገብቼ እዚህ ከዚህ እንደወጣው ከሱባኤ እንደወጣው ነው ባለቤቴን የሚያገኘዋት። እቺን መሰለችኝ ልጅ ሰጥታኛለች። የልጅም ስም አርሴማ ናት። እንግዲህ ብዙ ተአምራትን የሚደረግበት ቦታ ነው። በአይኔ ያየሁትም ስንት ነገር ሲወጣ ከወዳቸው ስንት ነገር ሲወጣ አይቻለሁ። እንደዚህ ብዙ ተአምር የሚደረግበት ብዙ ተአምር የሚታይበት ቦታ ነው። እንግዲህ እናንተ ሁላችሁ የተደረገልኝ አርሴማ ያደረገችልኝ ሰማዕት ያደረገችልኝ ተአምር ለኔ ድንቅ ነውና እናንተ መጣችሁ ቦታውን እንድታዩት እንድትባረኩ። ወደዚህ ቦታ እንዴት ነው ሊመጡ የቻሉት? ያው እዚህ ነዋሪ ነኝ ብለዋል። አሁን እዚሁ ሆነው ምንም የማያውቋት ብዙ አሉና እንዴት ተሰዋውቆ ወደዚህ ሊመጡ ይቻሉ? ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ አንድ ሰው ነው አንድ የሆነ አባት ነበርና ለምን ሌላ ቦታ ነበር የምንጠመቀው እና እዛው አርሴማ አለች አይደለም አርሴማ ለምን አትሄድም ማለት እና እስቲ ቆይ ብዬ ገና ስመጣ ነው እዛ ከዳገቷ ላይ ወደዚህ እንደገባው በቃ የሆነ እንደምፈወስ ላይ ያለን እንትን ከላይ ላይ ተገፎ ይሄዳል እና እንደመጣው ነው ምንም እንደው አልዘገየችም ለኔ አልዘገየችልኝም። እውነት ሰማዕቷ ለኔ ቀርባልኛለች፣ ፈጥና ነው የደረሰችልኝ እና ከሷም አልተለየሁም አልለየሁም ማለት እና ለዚህ አንድ አባት ነው ያለው ያለው ውድ የአምሳላት ቤተሰቦች ሰምታችኋል። ወንድሜ ሲያቀርብ እዚህ ቦታ የመጣሁት ሌላ ቦታ እየተጠመቅኩ አንድ አባት ጠቁሞኝ ነው። ካለውበት ቦታም ቅድስት አርሴማ እንዳለች ጠቁሞኝ መጣሁኝ። ከመጣሁኝ በኋላ ደግሞ ከተለያዩ ሱሶች ከተለያዩ የአጋንንት መንፈሶችም የተፈወስኩበት ሁኔታ አለ። እንዲሁም ደግሞ ገና እንደምፈወስ ዳገት ናት ቦታዋ። ሁሉንም ታዩታላችሁ። በጣም ዳገታማ ቦታ ነች። ዋሻ ከመሆኗ የተነሳ ከዛች ዳገቷ ላይ ስቆም ነው እንደምፈወስ ያወቅኩትኝ። ባለቤቴንም እዚሁ መጥቼ ሱባኤ ገብቼ እንደወጣው ነው ያገኘኋት። ይሄውችን የመሰለች ልጅም ቅድስት አርሴማ ሰጣኛለች፣ ስሟም አርሴማ ይባላል የሚል ድንቅ ተአምር ምስክርነትን ሰጥቷልና እግዚአብሔር የተመሰገነ ይሁን። የቅድስት አርሴማ ተአምር በጣም እጹብ ድንቅ ነው። ይገርማል። የሚመሰክሩት ሁሉ ፈጥኖ ደራሽ ናት ቀሽናት ነው የሚሉና እግዚአብሔር ይመስገን። እሷን የሰጣና አምላክ ክብርና ምስጋና ይድረሰው። ወደ ባለቤቱ ወደ እህታችን ወስዳችኋለሁ። እህታችን ስምሽ ማን ይባላል? እንዴት ወደዚህ ቦታ መጣሽ? እንዲሁ ደግሞ የተደረገልሽን ድንቅ ተአምርም ምስክርነት ሰጪኝ ዘንድ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ ሰድናና ስሜ ነጻነት ያነበራል የዳንኤል ባለቤት ነኝ። ለሰማዕቷ እንጃ ለግሬው ማለት ምን ለዛትም ማለት ነው ግን በመጣሁትም በሱ ነው ሱባኤ ገብቶ እኔ ሰው ቤት እየሰራሁ ነበር። አጋጣሚ እሱ በብዙ ማከሰት ነው ያነበረ እዚህ መጥቶ ሱባኤ ገብቶ ነው እኔ እዛ የስራ እየሰራሁ ነው ለውሻ ምግብ ሰጠው ነው የተገናኘው ማለት ነው። ከዛ እዚህ ገብቶ ሱባኤ እንደገባ እንደጸለየም ለግሮኛል። አርሴማ በቃ ላይ የስጭኛ ያለው ከዛ እንደወጣ ነው የተገናኘው። ከዛ የተመኘውም ሴት ልጅ እንደሆነ ሁሉን ነገር ምንም ነገር ሳታጓድል ነገር ምንም እንደው ምንም እንጃ። ከዛ ነፍሰ ጡር ሆኜ ይዘኝ ነበር በቃ እንጃ ገና በቃ ሳይት እንደው እውነት አጥምት ነው ይዘኝ ነው እኔ ከዚህ ራስ ባል እንደቀለ ደስተኛ ሁሉ በቃ አሁን ደግሞ ትንሽ ቆየ ዘገኘ ነው አው በስራው በሙሉ በቃ አንዳንዴ እኛ ማታች የሆነ ነገር ሲሆንልን ትንሽ መዘግየት ይችላል እንጂ ሰማዕቷ በቃ እንጃ የሆነ ስጣላ ከሱባኤ ከተፋረተ ራስ ቀጥ ብዬ ያገኘ ነበር። በቃ ስቅስቅ ብዬ ዘነግራት ደቂቃ ሴኮንድ ራሱ አላውቅም። በቃ በቤት ያለች እሷ ናት፣ በረከት ብዙ እሷ ናት። ስነግራት በቃ ምንም ነገር በቃ የሆነ በትዳር የሆነ ነገር ሲያጋጥመኝ በቃ እሷ ጋር የሚተበረች ከነገርኳት ማታ ሁሉ ነገር አስታክላ ነው የምታደርገው። የእሷ ታምር ይለያል። ግን ይሄን መተው ቢያዩ ደስ ይለኛል። መተው ይፈወሱ በቤታቸው በረከት ያገኙ እና መተው ይፈወሱ በሽተኞች ይፈወሱ በቤታቸው በረከት ያገኙ በትዳራቸው ሁላቸው መተው ይነግሯት እሷ ምንም ይጎዳት ነገር ይሄንን ነው ብለው አሁን ባለቤቴ
ትንሽ የሆነች ባህል ነበረች። አሁን ቤታችን በረከት ነው። ያው እጃችን ይዘን ስንወጣ ስንገባ በማጥሮ ስንወጣለን ሁሉም ነገር አስተካክላ ተተኛለች። እግዚአብሔር ይመስገን። ውድ የአብሳላት ተመልካቾች በመሀል እንባዬን የመጣውና ምንድነው የስንት ሰዎች ትዳር ምን ሁኔታ ላይ ነው ያለው የሚለውንና የቅድስት አርሴማ ፈጥኖ ደራሽነት ሽክፍ ድግፍ አድርጋ እቅፍ አድርጋ ፈውስን ሰጣ ቤትን በበረከት የምትሞላ ለመኗታን በፍጥነት ሰሚዋ ሴት ልጅ ተመኙ ሴት ልጅ አገኙ፣ ትዳር ተመኙ ትዳር አገኙ። ከቤት ውስጥ እንደው እግርና እግር የሚጋጫል እንኳን አይደለም ትዳር ነው የመሰለ ትልቅን በረከት ቀርቶ አለመግባባቶች ሲኖሩ ደግሞ የባለቤቱ የእምነት ጽናት ደግሞ እዚህ ላይ እንዴት ያስቀናል መሰላችሁ። ወደ ሰማዕቷ ትዳርን ወደ ሰጠችዋ ወደ ራሷ ወደ እናቷ መጣ ደግሞ ተማጽኗን እንዴት እንደምታቀርብ እሷን የሰጠን አምላክ ክብርና ምስጋና ይድረሰው። እንግዲህ ይሄንን ቦታው እንግዲህ ምንም አልነበረም። ይሄን እንትን ነበር እና ይሄንን ሁሉንም እኛ ነው እንግዲህ በግልበታችን በእሷ እንትንነት እሷ ጤና ሰጥታን ምን ብላን እንግዲህ በግልበታችንም ሳንሳሳ ይሄንን ሁሉንም እኛ ነን እንግዲህ በግልበታችን ያገለገልነው። ታንከሩንም የምናስብላት እኛ ነን፣ መስመሩንም እኛ ነን የዘረጋንላት። እንግዲህ ጸበል ቦታውንም ሁሉንም እንዳለ እኛ ነን የሰራነው በግልበታችንም ያገለገልናት እኛ ነን። እንግዲህ ያደረገችውን ታምር ይሄ ብቻ አይደለም፣ ከዚህም ያንሳታል፣ በጣም ነው የሚያንሳት። እንግዲህ እግዚአብሔር ከፈቀደ ሌላም እንግዲህ ሰፋ ተደርጎ እንደሚሰራም ያው አባቶችም ተናግረዋል። ይሄንን ሙሉ እንዳለ እዛ ጋር ነው የአርሴማ ጸበል ያለው። ታችን ሌላ ጸበል አለ። ከዛ መጥቶ በዚህ እንትን ነው የሚገባው እና ይሄንንም ታንከሩንም እኛ ነን የምናጥበው። እኔ አሁን ሁለቱንም ታንከር ሪስክ ወሰድኩት እኔ ነኝ። ያው ፋይበርም ስለምሰራ አንድ እንትን ቢኖረው እኔ ነኝ ማስተካከለው። ያንን ቧንቧውን የጸበል ቦታውን ሙሉ ሳንሳሳ ለበጀታችን የምንተሳለን እኛ ነን የሰራነው። ይሄ ከጸበሉ ጋር ከዛ ከዋሻው ጋር በርግጥ አባቶች ነግረውኛል። የቅድስት አርሴማ ጸበል ይጥገው እዛ ጋር ነው ያለው። ያው እዛ ፊት ለፊት የምታየው እዛ ጋር ነው ያለው ጸበል። ምንም እንትን የለም፣ ከውስጥ ነው የሚወጣው፣ ከውስጥ ነው በቃ ራሱን የቻለ እንትን ነው። ተአምር ነው ያው ያለው። ምንም ነገር የለም። ይኸው ድንጋይ ነው ያው በእንትን ስለተከበበ ነው እንጂ ያው እንትን ነው በቃ አለት ነው። ልክ እንደዚህ ድንጋይ ከዛ ውስጥ ወጥቶ እንግዲህ ማያልቅ ነው እድሜ ልኩን ስንት አመት ሙሉ ማያልቅ ነው ጸበል ነው እንግዲህ ያለው። እዛም ጋር አለ እና ያም እንደዚሁ ነው በቃ ምንም እንትን አይልም። ምንም የሚደርቅበት ነገር የለም፣ ምንም ነገር የለም። ይኸው መቶ እዚህ ይገባል፣ ከዚህ እንትን ይላል እና ምንም እንትን የሚለው ነገር የለም። ቦታዋ ተአምሩ በጣም ድንቅ ነው እውነት። እኔ እንጃ ስለ አርሴማ እንትን አለ። እዚህ ሱባኤ በገባውም ሰዓት ማታ ሌሊት ማንም በሌለበት ምንም በሌለበት እጣን ነው የሚሸተው። በቃ ጥሩ መንፈስ ነው ያለው። ምንም በሌለበት እንግዲህ ይሄን መሰላንተ አውሬ ምንም ነገር የለም ምንም እና እጣን ነው። በመናኞች ናቸው የሚጠበቁት ነው የሚባለው። መናኞች ስላሉ እና ምንም መነጋገርም የለም ምንም የለም። ጸጥ ባለበት እንትን እጣን ነበር የሚሸተን ሱባኤ በምንገባበት ሰዓት እና የአርሴማ ይሄ ቦታው ህዝቡ መጥቶ እንደው በዚህ ቢፈወስና ቢያየው እንጃ ድንቅ ቦታ ነው። እንግዲህ መጥተው ይዩት ሁሉ እና እዛም ነው ማር አለ። በንብ ነው የምትጠበቀው። ያ እንዳለ የሚታየው ማር ነው እና ንብ ነው በንብ ነው የምትጠበቀው እና የአርሴማ ተአምሯ ድንቅ ነው እና ለኔ እንዳደረገችልኝ እንደው መጥተው እነሱም ሁሉም መጥተው ቢያዩት ጥሩ ነው። ቦታውንም ቢያዩት እኔ የተለየች ቦታ ነው። ይሄ ቦታ የተለየ ነው፣ ለኔ የተለየ ነው እውነት። ስለዚህ ሁሉም መጥተው ቢያየው ጥሩ ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። የበረከት ቦታ ነው። ምንም እሷ ጋር መጥቼ ያጣሁት ነገር የለም። ስራ ባይደወል ምን ባልሰራ ራሱ እሷ ጋር መጥቼ ተናገሬ ከሄድኩኝ በቃ ስራ ትከፍልኛለች። የስራም የጤናም ለምንም ነገር ሰማዕቷ ቅድስት አርሴማ ጥሩ ናትና መታችሁ እንደው በበረከቱ ተካፋይ ሁኑ። እንደው ደጇን እርገጡት እስቲ እና ይሄ ነው ሌላ ምንም ነገር። ውድ የአብሳላት ቤተሰቦች ይኸው የተደረገላቸው ወንድሞች ያስቀመጡትን ምስክርነት እንደሰማችሁት ነው። ከተደረገላቸውም የተነሳ ይሄ መንገድ የምታዩት ከዚህ በፊት ከ2009 ነበርኩኝ እዚህ 2009 ላይ እግር አንስቶ ለመሄድ
ምን አይነት ፈተና እንደሆነ ልነግራችሁ አልችልም። በጣም ከባድ የሆነ መንገድ ነበረ ጸበሉ ቦታ ላይ ለመድረስና አሁን ግን እንደምታዩት ምንድነው በየደረጃው 7 ደረጃ ነው የሚባለው በ7 ደረጃ የተሰራበት ሂደት ነው ያለውና እግዚአብሔር ይመስገን ይሄንን የተደረገላቸው ጸጋውን በረከቱን ያገኙ የተፈወሱ ወንድም እህቶች ክርስቲያኖች ናቸውና ይሄንን ያደረጉት ይሄንን የሰሩት ወንድማችንም ይሄን ዝርጋታውን እንዲሁም ደግሞ ይሄ የምታዩት የቅድስት አርሴማ ያው አባቶች ኢንተርቪው ስላደረኳቸው የት ጋር ምን እንዳለ ቤተክርስቲያኑም ሁሉ ጸበሉንም ሁሉ ስላስቀመጡ እሱን በሌላ ጊዜ ያሳያችኋለሁ። ነገር ግን ይሄ እዚህ ጋር የምታዩት ፒፕሲ ከጸበሉ እዛ ጋር የምታዩት ሻለች እቺ የቅድስት አርሴማ ነች። ከዛ ነው ወደዚህ የመጣችውና ይሄንን ሁሉ ደግሞ እያደረገ ያለው ያው ይታወቃል ሮቶ ነው። ይሄ ሮቶ በየጊዜው መታጠብ አለበት። ኃላፊነቱን ወስዶ ቅድስት አርሴማ ካደረገችለት የተነሳ ይሄን ሁሉ የሚያጥብ ሁሉም ነገር የሚያደርገው ደግሞ የዘረጋውም ጭምር ይህ ወንድም ነውና እግዚአብሔር የተመሰገነ ይሁን። ቅድስት አርሴማ ክብርና ምስጋና ይድረሳችሁ። ሁላችሁም እየመጣችሁ እንድትፈወሱ ስል በቅድስት አርሴማ ስም ጥሬን አስተላልፋለሁ። ወንድሜ አመሰግናለሁ። አሁንም በቤቱ ያጽናችሁ። ሰላም ዋልልኝ። ወስብሐት ለእግዚአብሔር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።